ሰላም እንዴት ናችሁ? የቻናል ቤተሰቦች፣ ዛሬ ደግሞ ኩራትና ራስን ከፍ ከማድረግ ያሉት ተመሳሳይ ነገሮች ምንድን ናቸው የሚሉትን ነገር ይዤ መጥቻለሁ። ብዙ ጊዜ ራስን ከፍ ማድረግ ከምን የመጣ ነው? አንዳንድ ነገሮች ላይ እርግጥ ሰዎች ከኛ የተሻሉ ናቸው ብለን ከማሰብ የሚመጡ ናቸው። ብዙ ጊዜ ግን ይሄ ነገሮች ከምን ይመጣሉ? ትዕቢት ያልፋል። ሰዎች ምንም እንደማያውቁ አድርገን ብዙ ጊዜ ራሳችንን በካብን ቁጥር ምን ሊሆን ይችላል? ሰዎች በእኛ የበለጠ እንዲበሳጩ ሊያደርገን ይችላል። ከሌላ ራሱን ከፍ ማድረግ ብቻ ነው እንጂ የሰውን ችሎታ አይረዳም ይባላል። ሌላኛው ደግሞ ኩራትና ይህን የሚያመሳስላቸው ነገሮች ምንድን ነው? በኩራት የሚወጠሩ ሰዎች፣ ውጥርጥር ያሉ ሰዎች ብዙ ጊዜ የሰውን የመስማት ዝንባሌያቸው እየወረደ አይሰማም። ችክ ካሉ አንድ ጊዜ መመለሻም የላቸው። ከኔ በላይ ማንም ሰው ማን አለን ባይ ናቸው። ስለዚህ ከምን የሚያመጣው ኩራት። በሌላ አነጋገር ደግሞ ይህንን ሁለቱን አብረን ስንገጨው ምን ይሆናል? ኩራት ኦር ራስን ከፍ የማድረግ ዝንባሌያችን ከበለጠ ምን ሊሆን ይችላል? ለአንድ ሰው ያለን የወረደ አመለካከት የበለጠ የሚያይልበት ነው ማለት ነው። ስለዚህ እንደዛ እንዳይሆንብን ምን ማድረግ አለብን? ለሌሎች እድል መስጠት አለብን። ብዙ ጊዜ አሁን በአነጋገር እስኪል በስራ ኦር በትምህርት የተሻለ ደረጃ ላይ የሆኑ ሰዎች ሊኖሩ ይችላሉ። እኛ ኖረንም አልኖረንም ግን ራሳችንን ብቻ ክበን መቀመጥ የለብንም። ምክንያቱም ይሄ ማህበራዊያችንን ይጎዳል። የማህበራዊ ጉዳያችንን ብቻ ሳይሆን ጓደኝነታችንንም ልናጣበት እንችላለን። ከአዳዲስ ጓደኞች ጋር የምንተዋወቅበትን እንትን ሊያጠብ ይችላል። ይህ በቃ እኔን ብቻ ስሙ፣ ሌላው አያውቅም፣ የሌላውን ሀሳብ መንቀፍ፣ አለመስማት። ይህ ምንድን ነው? ጥላቻ ወይም ደግሞ ኩራትን ሊፈጥር ይችላል። በኩራት ውስጥ ደግሞ ብዙ ነገር አለ። ጥላቻ ሊኖር ይችላል። ስለዚህ ይህ ነገር ካለብን መገደብ የተሻለ ሊሆን ይችላል። ወደ መጨረሻው ሀሳብ ሳጠቃልለው እንግዲህ እንደነገርኳችሁ ኩራት ምንን ይወልዳል? ሰውን ያለመቅበዝ ዝንባሌ፣ ከኔ በላይ ማን አለብኝነትን እያነሳሳን ከሰዎች ጋር ባለን ግንኙነት ራሱ የራስን ኮንፊደንስ እስከ ማሳጣት ደረጃ ሊደርስ ይችላል። ከፍ የማድረግ ዝንባሌም ደግሞ እንደዛው። እኔ ብቻ ነኝ ተሰሚነት፣ ራስን የመካብ ዝንባሌ ካለብን በሌላ አነጋገር ጤናማ የሆነ የሚባል የሳይኮሎጂ ወር የስብዕና መለኪያም ሊሆን አይችልም። ስለዚህ እነዚህን ችግሮች በደንብ ካሉብን ስር ነቀል ለውጥ ያስፈልጋል። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። ብዙ ካጋጠሙ ነገሮች ነው እንግዲህ እነዚህ ነገሮች ላይ ደግሞ አንዳንድ ምርምር ካላደረኩ ሀሳብ ደግሞ ሌላ ጊዜ ይዤላችሁ ቀርባለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ቻው።